ቅዱስ ገብርኤል ስለሚቆጣ ነው። አሁን የአዲስ አበባ ሰው ከሁሉም መላእክት ገብርኤልን ይፈራዋል እና ብዙዎቻችሁ ስለምትፈሩት ነው የምትሰበሰበው። አውቅባችኋል። አሁን ብዙ ጊዜ የታይሳስ ገብርኤል የመርካቶ ነጋዴ ሁሉ ነግዶ ዘግቶ ነው የሚውል አሉ ነው። እንግዲህ አላየሁም። ለምንድን ነው? እየፈራው ነው። ግን ይገርማችኋል፣ ቅዱስ ገብርኤል በጣም ደግ ነው። ቁጡ እንዳይመስላችሁ ማለት ነው። ሚካኤል ደግ፣ ገብርኤል ቁጡ ያደረገው ማን እንደፈጠረው አይታወቅም። ይሄ አንድ ሞኝ የተከለውን 50 ሊቃውንት አይነቁትም ይባላል። በእውነቱ ማለት ነው። አገር በሶስት ነገር ትታመሳለች ይላል። ጅል ሴት ባል ያገኘችለት። እናንተ ጅል ሴት አይደላችሁ፣ ጅሊቱን ያልኩኝ እኔ ማለት ነው። ጅል ሴት ባል ያገኘችለት፣ ባለጌ የተሾመለት፣ ጅል ሰው ገንዘብ ያገኘለት አገር ይታመሳል። ስለዚህ ተማሪዎች ትምህርት ባይገባችሁ ቅዱስ ገብርኤል ብትጠሩት ይገልጥላችኋል። አብሾ ከመጠጣት ማለት ነው። አብሾ ከመጠጣት ወዲያ ወዲህ ከማለት ወደ ጠንቋይ ከመሮጥ። አሁን ደግሞ ዛሬ ጥንቆላ የዘመናዊ ስም አግኝቶ ምን ብሏል? የአበሻ መድኃኒት ተብሏል። ተመስገን ነው። መቼስ ማናረገው የለም። የአበሻ መድኃኒት ይልና አውቆ በዚያው ጥንቆላም አለበት ነው። ጠንቋይ ሁሌ ደብተራው ምናምንቴው ደብተራ የእመቤታችን ስም ነበር። ወስደውት ነው። እነዚህ ጠንቋዮቹ በሙሉ እየደረደሩ ይሄ ለእንትን ይሆናል፣ ይሄ ለትምህርት ይሆናል፣ ይሄ ለዚህ ይሆናል እያሉ ይሰጣሉ። ግን እውቀትን የሚገልጥ እግዚአብሔር ነው። ጠንቋይ ችግር ይፈጥራል፣ መፍትሄ ግን አያመጣም። ችግሩ ይሄ ነው። ችግር ይነግራሉ፣ መፍትሄ ግን አያመጣም። ብዙ እንደዚህ ነው የሚደረገው። ይኸውብኝ እኔ እንደው ገሌ ለማለት አይደለም። ከዚህ ሁሉ ነፃ ነኝ። ልብን እግዚአብሔር ይመረምራል። ሰውን ለመንቀፍ ብዬማ አይደለም የምናገረው። አሁን ዲያብሎስ ብዙ ጊዜ ይሁን ችግር ነው የሚያዘረዝሩ። አሁን እናንተ እንደው ይገርማል። ቤተክርስቲያን መፍትሄ ተነግራችኋል። እናንተ ግን ችግር ወደሚነግራችሁ ሰው ነው የምትሄዱ። አሁን እኔ መጥቼ ማታ ስትተኛ አንዱን ሰው ነው ብዬ ናማንተ ብዬ ማታ ስትተኛ እንቅልፍ አይወስድህም ማለት እውነት ነው። ከሚስት ጋር ትጨቃጨቃላችሁ አይደል? እውነት ነው። ገንዘብ አልበረክትልህ ይላል አይደል? እውነት ነው። በስመ አብ የምድር እግዚአብሔር መጣ ነው የሚለኝ። እንግዲህ የሰውዬ ማለት ችግር ነው እኮ የነገርኩት። ምንም አላረኩለትም እኮ በእውነት። አንደኛ ይሄ በሳይኮሎጂ የታወቀ እኮ ነው። ይህንን ለማወቅ ብቃት አያስፈልገውም። ሰው ኑሮ ስለወደደ ከሚስቱ ጋር መጨቃጨቁ አይቀርም። በቃ ይጨቃጨቃል። ኑሮ ባይወደድም ሰይጣን ትዳርን መበጥበጥ ስለሚፈልግ መጨቃጨቁ መጠላቱ አይቀርም። ሰው ደግሞ የጦርነት ስጋትም ስላለበት እንቅልፍ ላይ ወስዶ ይችላል። ይታወቃል። የታወቀ እኮ ነው ይሄ። ገንዘብ አይበረክትም። አዎ የታወቀ ነው። ኑሮውም ተወዷል፣ ደመወዙም ጥቂት ነው። ይሄው እኮ ነው። በእንግዲህ አንድ ሀገር ደህየች የሚባለው ገቢያዋ አንሶ ወጪዋ ሲበዛ ነው አይደል? በኢኮኖሚክስ ትምህርት የሚባለው ይሄው ነው። ሌላ እኮ የለውም። ስለዚህ አሁን ወጪው በዝቶበት ሰው የሚያገኘው ካጣ ገንዘቡ እንደማይበረክት ይታወቃል። ደግሞ አስራት በኩራት የማያወጣ ይሄንን ያጠኑና እናንተ ይሏቸዋል። እንደዚህ አይደለም። አዎ እንደዚህ ችግር ሁሉ እኮ ነው የነገረኝ ይላል የሞኝ ማለት ነው። በክፎ መስሏል። በክፎ ሳይሆን ይሄ እያታለላችሁ ነው። መፍትሄ ጠንቋዮች ችግር ያውቃል። ደግሞ አንድ ነገር ንገራችሁ፣ ሰይጣን የልብን አያውቅም እንጂ የተደረገን ነገር ማወቅ ይችላል። ይሄን ደግሞ እወቁ። ደግሞ ሰይጣን የተደረገ ነገር ነው። ለምሳሌ እኔ የተወለድኩበትን ቦታ አልነግራችሁም። የተወለድኩበት ቦታ አለ፣ የሆነ ቦታ። አሁን የዚያ ቦታ መወለዴን ሰይጣን ያውቃል። ስወለድ ነበረ፣ ሰይጣን ስለማይሞት ማለት ነው። ስለሚያውቅ እናቴ ማን እንደሚባሉም አባቴ ማን እንደሚባሉም ያውቃል። ስማቸው ሲጠራ ስለሚሰማ ማለት ነው። ነበረ፣ ሲወልዱኝም ነበረ። ስለዚህ አሁን አንድ ጠንቋይ መጡ። አባ አቤት፣ ስም ገብረ ኪዳን ይባላል። እውነትም ያውቀዋል። አገር እንደዚህ ነው። አዎ ታውቀዋለህ። ዲያብሎስ ነበረ ስወለድ። ሰው በኔትወርክ እያወቀ ሰይጣን ለምን አያውቅም? አሁን በሳተላይት ዓለም አቀፍ የስለላ ድርጅቶች በሙሉ ምን ተነፍሰው ሙሉ ማወቅ እየቀራቸው አይደለም። አሊያ ሰይጣን ደግሞ ንገራቸው፣ ሰይጣን አይንን ጨፍኖ እስከሚገልጡት ድረስ ዓለምን ተሽከርክሮ መጨረስ ይችላል። ይሄ ፍጥነት አለው። ስለዚህ በዓለም ላይ የሚደረጉትን ነገሮች ያውቃል። ስለዚህ አሁን አንድ ሰው እንደዚህ የማደርገውን ነገር አሁን እኔ አዲስ አበባ ገጥመውኛል። አንድ ሴትዮ የበቁ ናቸው ተብሎ ታዋቂ ደግሞ ሰው እምቢ አለ። ከዛ እስቲ ላግኛቸው ያገኟቸው። እናተው ተገለ ይባላል። እውነት ነው። አባተው ተገለ ይባላል። እውነት ነው። ከዚያ በጣም የሚያስቅ ነገር ልነግራቸው። መጨረሻ ላይ ምን አሉ? አይ እንደው ጥሩ ሰባኪ ነህ አሉ። እሺ እና እንደው ቤተ ክህነት ውስጥ ዘመድ ስለሌለ
ቅጥር እንደው አይቀጥሩትም ምቀኛ ይበዛበታል ብሎኛል እግዚአብሔር አለ። ይሄ ውሸታቸው ነው። እኔ መቀጠር አልፈልግም ሲጀምር ማለት ነው። ነገሩ አፈር የሚበላ እዚህ ላይ ነው። በእውነቱ ሙልጭ ያለ ውሸት ነው። እኔ መቀጠር ፈልጌም አላውቅም፣ ሰውም አላጣው፣ አባቶችም አንቀጥርም አላሉኝ። እንዲያውም ብለውኝ እኔ አሁን ደግሞ ምጽድቅ ሊሆን ነው ተወባቸው። ስለዚህ ባጭሩ እኔ የምላችሁ ምንድን ነው ይህንን እያጠር አሁን ምንድን ነው? አዎ በቃ ሰው እየተማረ ቤተክርስቲያን ብዙ አባቶችን ለመቅጠር ቦታው እየጠበበ ነው የሚባለው ስለሚያውቁ ነው የሚነገር። ስለዚህ እንደው አጠቃላይ የምነግራችሁ ነገር ምንድነው? ሰይጣን የተደረገን ያውቃል፣ የልብን ያውቃል። የተደረገ ነገር ሲነገራችሁ ሁሉ በድንገት አይገባም። ስለዚህ ቤተክርስቲያን ውስጥ ስንመጣ ለምን እንደምንመጣ ምን እንደሚደረግ ሁሉንም ነገር ጠንቅቆ ማወቅ ይገባል። የምናውቅበትን አይምሮ እግዚአብሔር ይስጠን። አሁን እንደዚህ ከሆነ አሁን ዛሬ ቅዱስ ገብርኤል ሆይ የተሰጠ ክብር ታላቅ ነው የሚለውን ትምህርት ያነሳሁት ለምንድን ነው? ለምንድን ነው ቅዱስ ገብርኤል የምንለው? ለምንድን ነው የምንሰባሰበው? ቅዱስ ገብርኤል ምንድን ነው? ተሰብስበን የምናተርፈው ምንድን ነው? እውነት የቅዱስ ገብርኤልን በዓል ማክበር ግዴታችን ስለሆነ ነው ወይስ ቅዱስ ገብርኤል ስለሚቆጣ ነው? አሁን የአዲስ አበባ ሰው ከሁሉም መላእክት ገብርኤልን ይፈራዋል እና ብዙዎቻችሁ ስለምትፈሩት ነው የምትሰበሰበው። አውቅባችኋለሁ። አሁን ብዙ ጊዜ የታይሳስ ገብርኤል የመርካቶ ነጋዴ ሁሉ ነግዶና ዘግቶ ነው የሚውል አሉ ነው። እንግዲህ አላየሁም። ለምንድን ነው? እየፈራው ነው። ግን ይገርማችኋል፣ ቅዱስ ገብርኤል በጣም ደግ ነው። ቁጡ እንዳይመስላችሁ ማለት ነው። ሚካኤል ደግ፣ ገብርኤል ቁጡ ያደረገው ማን እንደፈጠረው አይታወቅም። ይሄ አንድ ሞኝ የተከለውን 50 ሊቃውንት አይነቁትም ይባላል በእውነቱ ማለት ነው። ይህ በፍጹም ቅዱስ ገብርኤል በጣም ቸር፣ ደግ፣ ሩህሩህ። እንዲያውም ቁጣውን አውቃችሁ ከምትሰበሰቡ ደግነቱን አውቃችሁ ብትሰበሰቡ የምፈልገው ማለት በጣም ሩህሩህ መልአክ እንደሆነ ያንን አውቃችሁ ትርፋችሁን ስታውቁት ደስ ብላችሁ ትመጣላችሁ። እንደገና ደግሞ ለምን ተብላችሁ ብትጠየቁ ለልጆቻችሁ መልስ ትሰጣላችሁ ማለት። ቤተክርስቲያን በልማድ የምታደርገው ነገር ስለሌለ ቅዱስ ገብርኤል ሆይ በሉላችሁ የተሰጠህ ክብር ታላቅ ነው። እሺ ይሄንን እንማማራለን። ይሄ የተናገረው ቅዱስ ኤፍሬም ሶርያዊ የሚባል የቤተክርስቲያን አባት ሁልጊዜ በምትጸልዩበት በረቡዕ ውዳሴ ማርያም ላይ ያለ ኃይለ ቃል ነው ማለት ነው። እና ቅዱስ ኤፍሬም እመቤታችን ባመሰገነበት ቅዱስ ገብርኤልን አመስግኗል። ማመስገን አንድ እግዚአብሔራዊ ባህሪ ነው። ክብር ከዚህ በኋላ ግን ሳልጨርስ እልል እንዳትሉ፣ ምክንያቱም ሰዓታችን ያልቅብናል ማለት ነው። ስለዚህ አሁን ወደ ትምህርታችን ስንሄድ በቤተ ክርስቲያን ክብር ሰው ራሱ መመስገን አለበት። ክብር የሚገባውን ማመስገን አለበት። እግዚአብሔር ሰውን እንድናመሰግን የማያመሰግን ሰው ከሃዲ ነው ማለት ነው። እንኳን እግዚአብሔር እንኳን የእግዚአብሔርን ቤተሰቦች እንኳን ድንግል ማርያም እንኳን ቅዱስ ገብርኤል ሰውን እንኳን መልካም ሰርቶ የማያመሰግን ሰው የክፉ ነው። ክብር ወስብሐት ለኩሉ ዘሰናይ ምግባሩ እመኒ አረማዊ ወእመኒ አይሁዳዊ። ሮሜ ምዕራፍ 2 ቁጥር 10 ላይ አረማዊም ቢሆን አይሁዳዊም ቢሆን መልካም ላደረገ ሁሉ ምስጋና ይገባዋል። መልካም ላደረገ ሁሉ ምስጋና ይገባዋል። እና ሁላችሁ እግዚአብሔር ይስጥልኝ ማለትን መልመድ ይገባል። በእውነቱ ማለት ማመስገን። ሰው ለሰራው ስራ ምስጋና ይፈልጋል። ያችን ሰርቶ ሲሰራ ወድስ ለሰው በዘይኮነ ድሎቱ ሰውን በማይገባውም ቢሆን እንኳን አመስግነው ይላል መጽሐፍ። ሰውን በማይገባውም እንኳን ቢሆን አመስግነው። በማይገባው ስታመሰግነው የሚገባው ይሆናል ማለት ነው። አሁን እኮ መመሰጋገን ስለቀረ ነው ጠብ እየነገሰ ያለ ማመስገን ስለማንወድ። ምስጋና እንፈልጋለን ግን ስናጣው ጠብ እንፈጥራለን። እኛ ምስጋና መፈለግ የለብንም እንጂ ሰዎችን ግን ምስጋና መስጠት ግን አለብን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰዎችን ያመሰግናቸው ነበር አይደለም? ቅዱስ ጴጥሮስን ብዙ ነህ ብሎ ሌላ ቀን ሰይጣን ነው ይለዋል። ያመሰግነዋል፣ መልሶ ደግሞ ይነቅፈዋል። ሰው መመስገን ሲገባ ማመስገን እጅግ በጣም መልካም ነው። ቅዱስ ጳውሎስ እናንተ ቆሮንቶስ ሰዎች ለኔ እንኳ አክሊሌ ናችሁ ይላቸዋል። ዝቅ ብሎ ደግሞ እናንተ የምትሰሩትን ኃጢአት ደግሞ አሕዛብ እንኳን አይሰሩትም ይላቸዋል። ሰው ሲነቀፍም ተመስግኖ ነው። ስለዚህ ማመስገን ሰውን እንኳን ቅዱሳንን ሰውን እንኳን እንድናመሰግን እግዚአብሔር አዞናል። ያንን አብርሃምን ያመሰገነ እግዚአብሔርን ያመሰግናል። አብርሃምን የረገመ እግዚአብሔርን ይረግማል። ዋጋችንም ይኸው ነው። ስለዚህ አንድ ልናመሰግናቸው ከሚገቡ እግዚአብሔር ከፈጠራቸው ፍጥረታት አንዱ ቅዱስ ገብርኤል።
ቅዱስ ገብርኤል ለምንድን ነው የተሰጠ ክብር ታላቅ ነው የምንለው ስንል ብዙ በቤተ ክርስቲያን ውስጥ ብዙ ጉዳዮችን የሚያከናውን መልአክ ነው። የመጀመሪያው ቅዱስ ገብርኤል ሁከትን በማራቅ ጸጋ የተሰጠው መልአክ ነው። ሁከትን በማራቅ አሁን ለዚህ ተመልከቱ መፍትሄ አሁን እያንዳንዱን ነገር ድርሻውን ስናውቅ አይን እንደሚያይ ብቻ ከሰማ ካወቀ በአይናችን እናይበታለን ማለት የቅዱሳን መላእክትን ድርሻቸውን ስናውቅ የዚያን ድርሻ አውቀን እንለምናቸዋለን። እነዚያ ጉዳዮች ሲደርሱብን እነሱን እንጠራለን። ያንን ደግሞ እግዚአብሔር ይፈጽምልናል። ለምን? ጸጋውን የሰጣቸው እግዚአብሔር ስለሆነ። እግዚአብሔር ደግሞ ሰዎች ላይጠቀሙበት ለፍጥረት ጸጋ አይሰጥም። ፀሐይን ብርሃን ሲሰጣት ከብርሃኗ እንድንጠቀም ስለሆነ ለቅዱስ ገብርኤል ጸጋዎችን ሲሰጥ ከቅዱስ ገብርኤል ጸጋ እንድንሰጥ ነው። እግዚአብሔር እሱ ወደ ፈጠራት ፀሐይ ወጥቼ በመሞቄ ለምን ትሞቃታለህ ብሎ እንደማይፈርድብኝ ቅዱስ ገብርኤልን እግዚአብሔር ጸጋ ሰጥቶታልና ወደ ቅዱስ ገብርኤል ተጠግቼ በመጠቀም እግዚአብሔር ደስ ይለዋል እንጂ ሊፈርድብኝ አይችልም። እግዚአብሔር ሰማይን በማመስገን ይህንን የጠራ ሰማይ የፈጠረ እግዚአብሔር ይመስገን እንድን ነው የሚያደርገኝ። አዲያ ቅዱስ ገብርኤል አንዱ ሁከትን የሚያርቅ ነው። ታውቁታላችሁ ታሪኩን፣ ግን የምታውቁትን አልደግሙ። ምን ማለት እንደሆነ ግን ልታውቁት ነው። ዲያብሎስ ጉባኤ ማፍረስ መበጥበጥ ያውቅበታል አይደለም? ክርክር በተነሳ ጊዜ መላእክት ማን ፈጠረን ባሉ ጊዜ ማን ፈጠረን እርስ በርሳችን ተፈጣጠር ማን አመጣን ብለው የዲያብሎስ ወገኖች ከሶስት ሲከፈሉ አንዳንዶቹ እኛ ፈጥረናል እንጂ አንተ አልፈጠርከንም፣ አንዳንዶቹ እርስ በርሳችን ተፈጣጥረናል ሲሉ፣ አንዳንዶቹ አሁን ፈጥረናል ሲሉ፣ የቀሩት መላእክት ጨርሰው ሊክዱ ሲሉ ወሃይድኦሙ መላከ ሰላም በቃሉ የሰላም መልአክ ቅዱስ ገብርኤል ለመላእክት ሁከት ጸጥታን የሰጣቸው መልአክ አይዟችሁ በያለንበት እንቁም ብሎ እንኳን የሰዎችን ቅዱስ ገብርኤል የመላእክትን ሁከት የማራቅ ጸጋ ያለው መልአክ የመላእክትን ከተማ ያረጋጋ ቅዱስ ገብርኤል ነው። ቤቱ ሁከት የደረሰበት ሀገር የታወከበት ሁሉ ቅዱስ ገብርኤልን ቢጠራ ሰላም ያገኛል። ወደ ሰላማው ኢየሱስ ክርስቶስ ያደርሰዋል። ቅዱስ ገብርኤል መላእክትን በያለንበት እንቁም አይዟችሁ ብሎ እንዲሁም አባቶቻችን ሲተረጉሙና እንደ በጎ አርበኛ ድል የተነሳውን ሰራዊት በያለህበት እርጋ ብሎ እንደሚያዋጋው ሁሉ ቅዱስ ገብርኤልም የፈረሱትን የእግዚአብሔር ሰራዊት ሊፈርሱ የነበሩትን እንደገና ወደ ሰላም መልሶ ሁከት አላቀላቸው። ቅዱስ ገብርኤል በያለንበት እንቁም ብሎ መላእክትን በያሉበት ሲያቆማቸው እግዚአብሔር ለመላእክት ተገለጠላቸው። ገብርኤል ካዘዘው ቦታ ላይ የቆመ ሰው እግዚአብሔር ይገለጥለታል። ቅዱስ ገብርኤል ቁም ካለው ቦታ ላይ የሚቆም ከቅዱስ ገብርኤል ቤተክርስቲያን ውስጥ የሚቆም ሰው እግዚአብሔር ይገለጥለታል። አላ እግዚአብሔር የብርሃን ጎርፍ ለመላእክት አጎረፈላቸው። ሲያጎርፍላቸው ዲያብሎስ እሱም ርኩስ ሆኖ ታያቸው። ጽኑ ሆኖ ጸሊም ሆኖ ጨለማ ሆኖ ጠቁሮ ከርፍቶ ረክሶ ጎስቁሎ ታያቸው። ብሩህ እግዚአብሔር ነግሰ እግዚአብሔር ተመልከቱ ስብሐቲሁ ለብሰ እግዚአብሔር ነገሰ ክብሩንም ለበሰ ተብሎ ዘይአጸፍ ብርሃናተ የሚለው ብርሃን ተጎናጽፎ የሚኖር እግዚአብሔር ተገለጠላቸው። ያ ጊዜ ያ የብርሃን ጎርፍ ሰላምን ሰጣቸው፣ ለመላእክት ሁሉ ልብስ ሆናቸው። ቅዱስ ገብርኤል የሚለውን መስማት ከእግዚአብሔር ብርሃንና የብርሃን ጎርፍን ያሰጣል። እግዚአብሔር ለጨለመባት ኢትዮጵያ ቅዱስ ገብርኤልን ሰምታ የእግዚአብሔር ብርሃን እንዲበራላት ቅዱስ ፈቃዱ ይሁንልን። ቆይ እደንታማ ቆይታው እንጂ ቆዩ። ምክንያቱም እንዲያውም ያለ ቦታው እልል ማለት ማደናገር ነው አትበሉ። አሁን ይህን እልልታ ለምዳችሁ መከራው ነው በእውነቱ ሳይገባችሁ ሲገባችሁ ምልል እያላችሁ ኋላ ደግሞ ትቀላላችሁ። እንደዚያ ነው። ሳይገባችሁ ልላችሁ ዝም ብላችሁ ነው ማዳመጥ ማለት ነው። ኋላ መጨረሻ ላይ ለእግዚአብሔር እልል ማለት ነው። አይሻልም? አዎ እንደሱ ነው ማለት ነው። ዝም ብሎ እንደዚህ ነው እና የሆነ ጊዜ እልል ብሎ አላማ ከመቆጣት ያይሻላል። ሰዓትም ይቆጥባል። ወደ ትምህርታችን እንሂድ። ብፁዕ አቡነ እንድርያስ አንድ ጊዜ እያስተማሩ እዚህ ሊያስተምሩ ሲሉ ዝናብ ጣለ አሉ እና ሰው ነው የነገረኝ አልነበርኩ። ዝናቡ ሲጥል እሳቸው ቆመው በስመ አብ ሲሉ ህዝቡ ወደደደደ አለ። ዝም በል እባክህ የተፈጥሮ ጉዳይ ነው አሉ ይባላል። እውነት ማለት የተፈጥሮ ጉዳይ ነው እንጂ የተነስቼ ዝናብ አላስቆምኩም ብለዋል ማለት ነው። ስለዚህ ያ ስለሆነ ቆይተን እግዚአብሔር እናመሰግናለን። እውነት ነው። በሰራው ስራ እግዚአብሔር መመስገን አለበት። ወደ ትምህርታችን አንደኛው ቅዱስ ገብርኤል ምን ያርቃል? ሁከት ያርቃል በሉ እንጂ
ባሉ ድገሙ። ምን ያርቃል? ምን ያርቃል? ምን ያሰጣል? ብርሃን ነው። ለሁላችሁ ልቡናችሁ ቤታችሁ ለታወቀባችሁ ሁሉ ቅዱስ ገብርኤል የክርስቶስን ሰላም ይስጣችሁ። አንዱ ይሄ ነው። ቅዱስ ገብርኤልን ብለን የምንሰበሰብበት ምክንያት ሁከት እንዲርቅልን ሰላም ወዳለበት እንዲው እኮ እናንተ ሰው ሆኝ ነው። ሰው እኮ ሲታወቅ እንኳን ወደ እግዚአብሔር ሰራዊት፣ ወደ መንግስት ሰራዊት፣ ወደ ፖሊስ ይደውላል። ሰው ይህንን የሚለቅም ሞኝ መሆን አለበት። አይምሮውን ያጣ መሆን አለበት። ሰው ሲጨንቀው ወደ ፖሊስ ከሄደ ወደ ምድራዊ ንጉሥ ሰራዊት መሄድ ከተገባል ወደ እግዚአብሔር ከሰራዊት መሄድ ምንድን ነው ነውሩ? ምንም ነውር የለውም። እግዚአብሔር ለጥበቃ የፈጠራቸው ናቸውና። ሁለተኛ ከቃሉ ጋር ናችሁ። ቅዱስ ገብርኤል በእባብና በዘንዶ በጊንጥ ላይ የሚያዝ መልአክ ነው። መጽሐፈ ሄኖክ ምዕራፍ 6 ከቁጥር 7 ላይ አለ። ወገብርኤል አሃዱ መላእክት ቅዱሳን ዘስዩም በዲበ አክስት ወዲበ ገነት ወዲበ ኪሩቤል። ቅዱስ ገብርኤል በጊንጦች በእባቦች በዘንዶዎች ላይ የተሾመ ነው። ያ ማለት ነው ቅዱስ ገብርኤል ሳይፈቅድለት የሚናከስ እባብ የለም፣ የሚናከስ ዘንዶም የለም። እነዚህን አስተዳደር ብሎ እግዚአብሔር ስለሾመው ማለት ነው። እግዚአብሔር ጥበቃና ቸርነት የቅዱስ ገብርኤልን ድርሳንና መልክ የሚደግም ሰው እባብ አይነድፈው፣ ጊንጥ አይነድፈው፣ ዘንዶ አይውጠው፣ ፈጽሞ አንዳችን እንኳን የሚነካው አይደለም። እውነት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሎ ተናግሯል? በእባቡና በጊንጡ ላይ ስልጣን ሰጣችኋለሁ፣ እባቡን ጊንጡን ትረግጡ ዘንድ ብሎ አልተመለከ ዘዋብ ከነ ስልጣነ ከመንጭ ከይሴዋ ቃርብተ ወዲበ ኩሉ ኃይለ ጸላኢ እንለዋለን። እኛ የማናውቀው ሆነ ረስተነው አይደለም። በቅዳሴያችን አባቶቻችን የሚያመሰግኑት ይሄን ነው። አንተ እባቡን ጊንጡን እንረግጥ ዘንድ ስልጣንን የሰጠህን አንተ ነህ ብለን ነው የምናመሰግነው በቅዳሴ ላይ። ያንን እባቡን ጊንጡን እንረግጥ ዘንድ ስልጣን የሰጠን እግዚአብሔር ቢሆንም ያንን እባቡን ጊንጡን እንድንረግጥ የሚረዳን ግን ቅዱስ ገብርኤል ነው። ያንን እባብና ጊንጥ እንድንረግጥ የሚረዳን ቅዱስ ገብርኤል ስለሆነ የሰው እባብ እንኳን ቢሆን እንዳይጎዳን ቅዱስ ገብርኤል ይጠብቃል። የሰው እባብ እንዳይጎዳን፣ የሰው ክፉ አጠገባችን እንዳይደርስ ተመልከቱ። መጽሐፍ ቅዱስ ላይ ተጽፎላችኋል። ኦሪት ዘፍጥረት ላይ ኦሪት ዘፍጥረት ምዕራፍ 19 ላይ ሙሉ ታሪኩን አልተርክም። እኔ ልክ ብዙ የትምህርት ዘዴዎች ናሉ በመጽሐፍ ቅዱስ የማስተማር ዘዴ ብዙ። አንዱ የንብ ዘዴ የሚባል የመጽሐፍ ቅዱስ የስብከት ዘዴ አለ። አንዱ የንብ ዘዴ ምንድነው? ከዚያም እየቀሰሙ ደግሞ አንዳንድ ጊዜ ሙሉውን አስረግጦ ተንትኖ መጨረስ አለ። ከዚያም ቀስፎ ሐሳብን መቀመም አለ። ይሄ የቅዱሳን ሊቃውንት አካሄድ ነው እና ከዚያም አንዱ እንደነገራችሁ የሎጥን ታሪክም አልተርከውም። እንግዲህ እባብ እንዳይገደል እንዳያጠፋን እንዳይነድፈን ዘንዶ እንዳይወጣን ቅዱስ ገብርኤል እንዲጠብቅ በዘንዶዎች ላይ ያለ ጊዜያቸው ወደ ከተማ እንዳይገቡ ወደ ቦታም እንዳይሄዱ የሚያዛቸው የሰው እባብ ማለት የሰው እባብ ካለ ተመልከቱ። እንዴት ነው ከሰው እባብ ይሰውራል ካላችሁ ሎጥ የሚባለውን የአባታችን የአብርሃምን የወንድሙን ልጅ ታውቁታላችሁ። እሱ ቅዱሳን መላእክት ቅዱስ ገብርኤልና ሚካኤል ከቤቱ ገብተው ነበር። ከቤቱ ገብተው የሰዶም ሰዎች ሎጥን እሱን ሊመቱ ውስጥ ያሉትን እንግዶች ወይም መላእክትን ሰው መስለዋቸው ክፋት ሊሰሩ በመጡ ጊዜ ዓይናቸውን እውር አድርገው የሎጥን ቤት የሰወሩት ቅዱስ ገብርኤልና ቅዱስ ሚካኤል ናቸው። የሎጥን ቤት ከክፉ ሰዎች ዓይን የሰወሩ ሰዎችን እውር አድርገው የሰዎችን ቤት እንዳይታይ የሎጥን ቤት እንዳይታይ ሰውረው ሎጥን በማይታይ የእግዚአብሔር ብርሃን ሰውረው ከነደደ እሳት ያወጡት እነዚህ መላእክት ናቸው። ጠላት ክፉ ጠላት እንኳን ቢኖር ቅዱሳን መላእክት ይሰውራል። በጠላት መካከል ሳንታይ እንድናልፍ የማድረግ ስልጣን አላቸው። ሎጥን እንኳን ሎጥን ራሱ የሎጥን ቤቱን ጭምር ሰውረውታል። ስለዚህ ቅዱስ ገብርኤል እናንተንም ቤታችሁንም ከመከራ ይሰውርላችሁ፣ ከሰው እባብ ይጠብቃችሁ። ቅዱስ ገብርኤል ከሰው እባብ ይጠብቃል፣ ከሰው መርዝ ይጠብቃል። ከዘንዶ ከእባብ ከጊንጥ መነደፍ ሁሉ የሚጠብቅ ብሩህ መልአክ ነው። ማን ስላዘዘው? እግዚአብሔር የምንርጣቸው ማን ሊከሳቸው ይቻላል? ማንም። እግዚአብሔር ከሁላችን ጋር ይሁን። ሶስተኛ ቅዱስ ገብርኤል የስደተኞችን በእውነቱ ጠባቂ ነው። በተሰደዱ ጊዜ ይጠብቃል። ቅዱስ ገብርኤል
በዚያውም ደግሞ ዝም ብሎ የሚጠብቅ አይደለም፣ ውሃ እያፈለቀ የሚጠብቅ መልአክ ነው። በዚህም ታሪክ የምናገኛት ደግሞ አሁንም እንደንም ደግሞ ጫፏን ብቻ ነው የምነግራቸው። ሙሉ ታሪኩን በሌላ ጊዜ መቱን ትማራላችሁ። ኦሪት ዘፍጥረት ላይ የምናገኘው ኃይለ ቃል አለ። እዚያ ላይ ምዕራፍ 21 ላይ እዚያ ላይ አጋር የምትባል የአብርሃም ሰራተኛ፣ በድሮ አጠራር ገረድ ይባል ነበር፣ ባሪያም ይባላል። አሁን ሰራተኛ ማለት ነው። እንደው ግን ሰራተኛ ከተነሳ አንፃር ሰራተኛ ብታከብሩ ጥሩ ነው። በዚያው ብነግራችሁ ማለት ነው። በጣም የአዲስ አበባ ሰው ብዙዎቻችሁ የምትኮነኑ የሚመስለኝ በቤት ሰራተኛ ነው። የቤት ሰራተኛ እንደናንተ እግዚአብሔር ማምለክ ይፈልጋሉ። አንዳንዱማ እንደ ይገርማል። እንደ አሁን አዲስ አበባ ሆነ አሁን አንዲት የቤት ሰራተኛ አለች፣ ስልክ ደውላልኝ የምታው ከሰው ቤት ያለች እና ቤተሰቡ ቤተክርስቲያን አይሄድም፣ ባልየውም አይሄድም፣ ሚስቲቱም አትሄድም። ልጅቱ ስትጸልይ ይሄንን እየደገምሽ ነው ቅዠት የምታመጭብኝ። እንዲሁ ይገርማል ማለት ነው በእውነቱ። እንዲያውም ምን ይባላል ያዘዙኝን ስራ ሁሉ ሰርቼ ጨርሳለሁ አለ። ሰርቼ ጨርሻለሁ ከዚህ በኋላ መጸለይ እችላለሁ ሲባል ነገ ለምትሰሪው ስራ ይደክምሻል ተኝ። ልጅቱ ደከመኛል አለች። እንዲሁ እንደዚህ ያለ መከራ የሆናችሁ ሰዎች ያላችሁ በእውነቱ ማለት ነው። በጣም የምትቀልጡ ሁሉ ማለት ነው። ድሮ ከመሬት ተነስታችሁ ለዚህ እንደደረሳችሁ ሁሉ የምትረሱ አንዳንዶቻችሁ እኮ የቤት ሰራተኛችሁን እግሬን ተሸክመሽ ቁጭ ላይ ማለት ነው የሚቀራችሁ በእውነቱ ማለት ይቅርታል። እስቲ እኔ በዚህ አስደግፊኝ፣ በዚህ በኩል ያኛውን ትራስ አምጪ ብሎ የሚጃጃል ሰው አለ። እሷም እኮ ሰው ናት። እግዚአብሔርን አታማርር። ንገራችሁ ኦርቶዶክሳዊ እኮ ስርዓት ሊኖረን ይገባል በእውነቱ ማለት ነው። ምን ማለት ነው? አሁን እኔ የምነግራችሁ በእውነቱ ማለት ነው። አሁን ከታመመ ሰው መሀል ምግብ እየተገላገሉ መብላት እግዚአብሔርን ያሰድባል። ታውቃላችሁ? ታሞ እህል መብላት ያቃተው ሰው እኛ እችን ኩረሳል ስንባባል አይ እነሱ የሚገላገሉበትን እንጀራ እኔ አንድ ቀን እንድጎርሰው ነሳኝ ፈጣሪ ብሎ ያማረረዋል። ዞር ተብሎ ነው የሚበላ። በአቅመ ደካማ ፊት ጀብ ተብሎ እርምጃ የለም፣ ቀስ ተብሎ ነው። እነዚህ ለእነዚህ ሰዎች ጉልበት የሰጠ አምላክ እኔን አጉልተህ ታሰቃየኝ ይላል። ለሁሉም ነገር ስርዓት አለ። ድሃ ጎረቤት ያለው ሰው ለድሃው ልብስ የማይሰጥ ከሆነ ልብስ በየሰዓቱ መለወጥ የለበትም። ለእነዚህ በየሰዓቱ የሚለውጡት ሰርተህ ለእኔ በወር አንድ ቀን የሚለውጠው ነሳህ ብሎ ያማርራል። ስለዚህ ሁሉም ነገር በስርዓት ማድረግ፣ ያን ነገር እግዚአብሔርን ማሰደብ የለብንም፣ ማስመስገን ነው። ቤተክርስቲያን ይዛችሁ ነው። እስኪ አንዳንድ ቀን ይራባችሁ። አንዳንዱ ሰው አስቀድሞ በዓል ሊያከብርና ሊያስቀድስ ሲመጣ ማታ የምግቡን ነገር ትእዛዝ ሰጥቶ ነው የሚመጣ። አስቀድሼ ስመጣ የቡና እቃውን አቀራርበሽ ወጡን ሰርተሽ ወሩለሽ ቀር አንድ እንዳይጓደል ሻይ እንትን ብለሽ ዛንድ ተዋይ ወይ መድኃኒዓለም ከብት እኮ ነው የምንመስለው እኮ በእውነቱ። አሁን ሰው ነን ብላችሁ ነው ለሆዳችሁ እኮ የምናድረው ማለት ነው። አሁን ሰው መጀመሪያ ትንሣኤ ሲመጣ በግ እናርዳለን፣ ስምንት ሰዓት ተነስተሽ እንዲሰሩ እንደዚህ ነው የሚለው በእውነቱ። መጀመሪያ ሆድ እንዳሳማ በእውነቱ ነው። እና አንዳንድ ቀን የሚራባችሁ የቤት ሰራተኞቻችን ይዛችሁ ያስቀድሱ። እስኪ ጥሬ መብላት እንመዱዳችሁ፣ ቆሎ ምስቲ ብላችሁ ሲደረግ እንጀራ ምን እና ሰው የሚሰማው ሊሰማችሁ ይገባል በእውነቱ ማለት ነው። እነዚያ ሰዎች የእናንተን እድል ማግኘት የሚፈልጉ ናቸው። እንዲያውም ልንገራችሁ፣ እግዚአብሔር ለሀብታሞች ገንዘብ የሚሰጥ ለድሆች እንዲህ የሀብታም ገንዘብ እንደ ሰርግ ድግስ ነው የሚሉ ሊቃውንት። የሰርግ ድግስ ሰዎች ይደግሳሉ። አንዳንድ ብልጣብልጦች በሰዎች ድግስ ወዳጅና ጠላት ያወጡበታል። አይደለም እንዴ? እናንተ በዚህ ቁጭ በሉ፣ አንተ ቆይ ኋላ ነው የምትበላ ብለው ወደ መጋረጃ ወስደው የሚያበሉት አለ። በዚያ ወስደው የሚጥሉለትም አለ። ተመስገን ነው የአዲስ አበባ ሰርግ ንፍገት ቢበዛውም ዛሬ ቡፌ ስለሆነ ሁሉም ገና እየሄደ ያነሳል መሰለኝ እንጂ ለድሮ ቢሆን አስቸጋሪ ነው። ንፍገታችሁም ለዚያውም የታወቀ ነው። ወረቀት ያላዘ ሰው አይገባም ማለት የታወቀ ነው በእውነቱ። ገጠር ደግሞ በስላሴ እያለ ነው የሚያበላ፣ በስላሴ አፈር ሰውን እያለ ማለት ነው። ይህ እውነቱ ማለት አሁን እናንተ በትኬት ነው ሰርጉ፣ ተመስገን ነው። ያንን የማያጥፋው ደግሞ ማለት ነው። አሁን ወደ ጉዳያችን እንመለስና ሰራተኛ መበደል ተገቢ አይደለም። ብዙ ጊዜ ትዳር የሚበጠበጥ በሰራተኛ ነው። ሴቶችም አንዳንድ ጊዜ እንደው በዚህ ትታማላችሁ አሉ ነው እንግዲህ ትታማላችሁ። ብዙ ጊዜ ሴቶች ሰራተኛ አትወድም አሉ ነው እንግዲህ ማለት ሰውየው አረ ይቺ ልጅ እባክሽ ትረፍ ካለ
እሷ ናት ሚስት እኔ ትራ ይላል አንዳችሁ እቺ ግዛለት ካለ ምንድነው ምን አሰብክላት እንዴ ትላለች የምትሉ በእውነት እህቶቻችሁ አይደሉ እናንተ ከሰው ቤት ብትሆኑ ኑሮ የሚሰማችሁ ታውቃላችሁ በእውነቱ ማለት እንደ ሰው እንድታስቡና ስለ ያው እግዚአብሔር ብላችሁ እኔ ሰራተኞቻችሁ እንደ ልጆቻችሁ እንድታዩ ነው የምፈልገው በእውነቱ ማለት አትበድሉ የእግዚአብሔር ፍጡራን ናቸው ባሪያውና በአምሳሉ የፈጠራቸው ናቸው አጥተው ነው እንጂ እንደናንተ ደግሰው መብላት አግኝተው ቤተክርስቲያን መሳም ይፈልጉ ነበር ይሄንን እንድታስቡ ነው አላችሁ የላችሁም እግዚአብሔር ከሁላችን ጋር ይሁን እና አጋር ከሰራተ አጋር የማናት የአብርሃም ሰራተኛ ናት ሚስቱ ሳራ ናት እናታችን ሳራ የወንጌል ምሳሌ ናት አጋርም በአቅሟ የኦሪት ምሳሌ ናት ስለዚህ አጋር ሳራ ልጅ ወለድ በተሳናት ጊዜ መካን ስትሆን ከሰራተኛ ይወለድ አለች አብርሃም ደግሞ ይሻል ተወለደ ደግሞ አንዳንድ ሰው ደግሞ ሲያገኝ ይበጠብጣል ደግሞ አገር በሶስት ነገር ትታመሳለች ይላል ጅል ሴት ባል ያገኘች ይላል እናንተ ጅል ሴት አይደላችሁ ጅሊቱን ነው ያልኩኝ እኔ ማለት ነው ጅል ሴት ባል ያገኘች ይላል ባለጌ የተሾመለት ጅል ሰው ገንዘብ ያገኘለት አገር ይታመሳል እና ያቺ አጋር ደግሞ ልጅ ቢሰጣት ደግሞ በመዴቷ ላይ ደግሞ መኩራት ፈልገች ይሄ ደግሞ የመሰራተኞች ችግር ነው መኩራት ደግሞ ጀመረች ማለት ነው እዛ ስትቆራ ልጅ ሰለደች ደግሞ እግዚአብሔር ቸር አይደለም ነው እንዴ ብሎ ደግሞ የሳራን ማይጸን ከፈተ ሳራ ደግሞ ልጅ ወለደች የሁላችንም ችግር በየዘርፉ ያስወግዳል እግዚአብሔር ይሳቅ ኋላ ደግሞ እናታችን ሳራ ደግሞ ተቆጣች አይ የኔ ልጅ ከባሪያይቱ ልጅ ጋር አይጫወትም አለች ደግሞ ወዲያ ተሰደደ እግዚአብሔር በእኔና በአንተ መካከል ይፍረድ አለችው አብርሃም ወደ እግዚአብሔር አመለከተ ሲያመለክት እግዚአብሔር ምን አለ ሳራ የምትልህን ስማ አለ ምንም ቢሆን ባል መስማት ያለበት ሚስቱን ነው ከሰራተኛ ይልቅ ያ ማለት ደግሞ ሴቶቹ ሰራተኞቻቸውን እንዳውሬ ግረፏቸው ማለት አይደለም ምንም ቢሆን ግን ባል መስማት ያለበት ሚስቱን ነውና ሳራን ስማት ምስጢሩ ግን ሳራ ወንጌል ናት ወንጌልን ስማት ማለት ነው የወንጌልን መስዋዕት ፈጽም ማለት ነው ትርጉሙ ከዚያ በኋላ ምን ላድርጋት አስወጣታል አጋርን አብርሃም አባታችን አብርሃም ውሃ ባቅማዳ ጭኖ ሰጣትና ሸኛት ወደ ምድረ በዳ ለቀቃት ምን ትሆናለች አለው አብርሃም እግዚአብሔር እኔ መግባታለሁ ልጇንም አበዛዋለሁ አንተ ያንተ ትዳር እንጠብቅ እሷን አስወጣታል ሄደች አብርሃም የሰጣት ስንቅ አለቀ ውሃውም አለቀ ከዚያ በኋላ መቼም በዚህ ምድር ላይ ሰውን በመውደድ የመጀመሪያውን ደረጃ የምትወስደው እናት ናት ይሄን ታውቃላችሁ አይደለም አሁን በፍቅር በሚባለው ዋነኞቹ ተዋዳጆች የሚባሉት ባልና ሚስት ነው ግን የባልና የሚስት መዋደድ በሰጥቶ መቀበል የተመሰረተ ነው ምክንያቱም ጤናዋ ሲጎል ለምሳሌ ይጥር ነው አንቺም እንግዲህ እድልሽን ኑሪ ለፋውልሽ ታውቂያለሽ እንግዲህ አንቺ ራስሽ ምስክር ነው እንግዲህ ምን ላል እንግዲህ እኔም እድሌን አንድ ሴት ይሉኝ ነው የሚለው ደግሞ ማለት ሴቷም እንደዛው ማለት መቼም የማትሰለች ሳይሰጧት የምትሰጥ እናት ነው አሪያ እናት ስለሆነች ተመልከቱ አላችሁ የላችሁ እግዚአብሔር ከሁላችን ጋር ይሁን እና ምን አደረገች መሰላችሁ አይ እሷም ማጠምቶታል ልጄ ውሃ ጠምቶት በውሃ ከመሞት ቢያንስ እንኳን ሳላየው ይሙት ብላ አስቀምጠው ወደዚያ ሸሸች እንዳታጠባው ምግብ የላትም ጦት የለም ከዚያ በኋላ ደግሞ ውሃ እንዳታጠጣው ውሃ የለም ልጇን ራቅ አድርጋ ስታለቅስ ከዚያ በኋላ ወጽዋ መልአከ እግዚአብሔርን ሰማይ የእግዚአብሔርን መልአክ ከወደ ሰማይ ጠራት ጠርቶም አጋር ሂጂና ልጅሽን አንሺው አለ ልጅሽን አንሺው አለ ልጇን ስታነሳው አይኗ ተከፈተ ቅዱስ ገብርኤልን የውሃ ምንጭ አሳያት አሁን በሉ ጥሩ ነው ለቅዱስ ገብርኤል በሉ በኋላ ለቅዱስ ገብርኤል ሲያሳያት ውሃ አሳያት ልጇንም ከሞት ጠበቀላት ውሃም አሳያት አብርሃም የሰጣት ከረጢት የሚያልቅ ነበረ ቅዱስ ገብርኤል የሰጣት ምንጭ ግን የማያልቅ ነበር ያ ውሃ መድኃኒዓለም ነው ቅዱስ ገብርኤል ያሳያት የውሃ መላእክት የሚያሳዩን የሕይወት ውሃ መድኃኒታችን ኢየሱስ ክርስቶስ ነው አጋር ይዛው የተሰደደቻት ኦሪት
ያቺ የተቃጠለች አቅማዳ በአብርሃም ቃል ኪዳን ትመራ የነበረችው ምድራዊ በረከት ትሰጥ የነበረችው የኦሪት በረከት ናት። ያቺ ደግሞ አለፈች። ቅዱስ ገብርኤል ያሳያት የማያልቀው ውሃ ግን ጌታችን ኢየሱስ ክርስቶስ በሐዲስ ኪዳን የሰጠን በረከት ነው። አጋር ይዛው ትሰደድ የነበረችው ውሃ እኛ ራሳችን ጥረን ግረን አመጣነው የምንለው የኛ የሆነ ነገር ሁሉ ነው። ቅዱስ ገብርኤል ግን ያሳያት ውሃ እግዚአብሔር የሚሰጠን በረከት ነው። ስለዚህ ቅዱስ ገብርኤል ሲጠራት አይኗ ተከፈተ። ቅዱስ ገብርኤል የጠራቸው ልጆች ሁሉ አይናቸው ይከፈታል። እግዚአብሔር ገብርኤል የሚባለው ለዚህ ነው። በእውነት ማለት ነው። ወገን የሚገርም ብሩህ አይምሮን የሚሰጥ የአይንን መጋረጃ የሚገፍ ስደተኛን የሚጠብቅ ልጆችን ጠብቆ የሚያሳድግ እስማኤልን አይባልም እንጂ ዝም ብለን ሁሉም ቢናገሩት ሆድ ባዶ ይቀራል። እስማኤልን እንዳይሞት የጠበቀው ቅዱስ ገብርኤል ነው። ዛሬ ግን የእስማኤል ልጆች ቅዱስ ገብርኤልን ይወዱት አይወዱት አላውቅም፣ አውቃለሁ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሁላችሁንም የጠማችሁን ውሃ ቅዱስ ገብርኤል ያሳያችሁ፣ ከክርስቶስ ያደርሳችሁ። ቅዱስ ገብርኤል ማለት የተጠሙ ነፍሳትን ተንከባክቦ ከክርስቶስ የሕይወታችን ውሃ ከሆነው ከክርስቶስ የሚያደርስ መድኃኒታችን ኢየሱስ ክርስቶስ መላለ ዮሐንስ ወንጌል ምዕራፍ 7 ላይ ዝጸማ ይምጻ ሀቤ ወይስተይ በከመ ይቤ መጽሐፍ አፍላገ ማየ ሕይወት ይውህዝም ከርሱ። የተጠማ ቢኖር ወደ እኔ ይምጣ እንዲሁም ይጠጣ፣ የሕይወት ውሃ ከሆዱ ይፍለቅ። ጥሩ የተጠማ ቢኖር ወደ እኔ ይምጣ። ማን? መድኃኒዓለም። ሂደን ማንን እንጠጣለን? ክርስቶስን። ወደዚያ ውሃ የሚያደርሰን ማን ነው? ጠባቂ መልአካችን ቅዱስ ገብርኤል ነው። ጠብቁ። ሁላችሁንም ለቅዱስ ቁርባን ያብቃችሁ። በስደት በሄዳችሁበት ሁሉ ቅዱስ ገብርኤል ይጠብቃችሁ። ስንተኛ ነው ስለ ቅዱስ ገብርኤል ያልኳችሁ? ሶስተኛ። አራተኛ ቅዱስ ገብርኤል ገነት በሚያገባው መልአክ ላይ የተሾመ ነው። ማንም ሰው ገነት ሲገባ ቅዱስ ገብርኤል ያውቃል። የቅዱስ ሚካኤልን ደግሞ የቅዱስ ሚካኤል ነግራችኋል አይሻልም? አሁን ዛሬ ቅዱስ ገብርኤል ነው የምንማር ማለት ነው። የቅዱስ ሚካኤል ደግሞ ራሱ አለ። ሩህሩህ ነው። ቅጠል እንኳን ያለ ጊዜው እንዳይበጠስ ለቅጠል እንኳን የሚጸልይ መልአክ ነው ቅዱስ ሚካኤል። ስለዚህ ደግሞ እሱን የዚህ አለ ትማሩታላችሁ። እኔ ብቻ አይደለም፣ ቤተክርስቲያን ማህፀኗ ለምለም ነው። ከኔ ትልልሻሉ ሊቃውንት አሏት ያስተምሯቸዋል። አሁን ገነት ሲገባ ጠባቂ መላእክት አሉ፣ ኪሩቤል። እነዚያ መላእክት ገነትን ሲከፍቱ ሲዘጉ ሁሉ ቅዱስ ገብርኤል ያውቃል። መላእክት ሳይከፍቱ እግዚአብሔር ቢያዝም መላእክት ሳይከፍቱ የሚገባ ነው። መላእክትን ማክበር ደግሞ የእግዚአብሔርን ትእዛዝ ማክበር ነው። ልክ የአንድን ንጉሥ ጠባቂ መድፈር ንጉሱን መድፈር እንደሆነ፣ ወይም የንጉሱን ሰራዊት መድፈር ንጉሱን መድፈር እንደሆነ፣ ወይም የንጉሱን አጥር መድፈር ንጉሱን መድፈር እንደሆነ፣ መላእክትን መድፈር እግዚአብሔርን መድፈር። ስለዚህ መላእክት ገነትን ይጠብቃሉ። ገነት የሚጠብቀውን መልአክም የሚያዘው የሚያሰማራው ሊቀ መላእክት ቅዱስ ገብርኤል ነው። ማን ይለናል? ታላቁ ሄኖክ በመጽሐፋችን ላይ ያለው ማለት ነው። ይሄን ሄኖክን ደግሞ ሌሎቹ መጽሐፉን ባይቀበሉትም የሄኖክ የአዳም 7ኛ ትውልድ እንደሆነ መጽሐፉ የተጠቀሰለት በሐዲስ ኪዳን ሐዋርያው ይሁዳ ጠቅሶ ያስተማረለት ታላቅ አባት ነው። ሌሎቹ ሁሉ አሁን ሳይቀበሉት ኖሮ እኛ ኢትዮጵያውያን እግዚአብሔር ይመስገን አንመጻደቅበትም እንጂ ኢትዮጵያ ይዛው የተገኘችው የሄኖክ መጽሐፍ በአርኪኦሎጂ ቁፋሮ ተገኝቶ ከተገኘው በሙት ባህር አካባቢ ተቆፍሮ ከተገኘው ጥቅል መጽሐፍ ጋር ሲታይ የኢትዮጵያው ሄኖክ ትክክለኛው ቅጅ ሆኖ ተገኝቷል። አሁን ዛሬም ካቶሊኮች እንዴት ብለው ነው የጠረጡት? የኢትዮጵያ ሄኖክ ብለው ነው የጠረጡት። ራሱ ሄኖክን ራሱ ማለት ሲያውቁት። ስለዚህ እንዲህ አድርገን ጠብቀን ያቆየነው የቅዱስ ሄኖክ መጽሐፍ እንደሚነግረን ምንድነው? ቅዱስ ገብርኤል ገነት በሚያገባው መልአክም ሹም ነው። ሁላችሁም ገነት እንድትገቡ እግዚአብሔር ያብቃችሁ። ስንተኛችን ነው? አምስተኛ ቅዱስ ገብርኤል መካን ለሆኑት ሰዎች ልጅ እንዲያገኙ የሚለምንና ብስራቱንም ይዞ የሚመጣ መልአክ ነው። አሁን ሁላችሁም ልጅ ያጣችሁ ሁሉ ቅዱስ ገብርኤልን ከፈጣሪ አማልደኝ ልጅ እንዲሰጠኝ ብላችሁ ለምኑ። ካልሰጣችሁ ደግሞ አትጨነቁ። እውነቴን ነው። እግዚአብሔር ሁሉንም ያውቅበታል። እናንተን የሚበድል በእግዚአብሔር የሚያስፈርድ ልጅ ከሚሰጣችሁ ቢቀርባችሁ ይሻላል። ቢሰጣችሁ ማመስግኑ፣ ባይሰጣችሁም አትጨነቁ። እግዚአብሔር ብቻ ግን ለምኑ። ከፈቀደ ይሰጣችኋል፣ ካልፈቀደ አዝኖልኝ ነው ብሎ እናቶቻችን እንዲህ ነበር። የአቡነ ተክለ ሃይማኖትና
ጌታ ኢየሱስ ክርስቶስ አንተን የሚጠቅም ልጅ ካልሆነ ስጠኝ፣ ካልሆነ ማኅፀኔን ዝጋው ነው ያለችው ማለት ነው። የሚጠቅም ልጅ ከሆነ ይሰጣቸዋል እግዚአብሔር። ስለዚህ ቅዱስ ገብርኤል ግን ምናልባት ሊሰጠን የሚገባው ነው በእኛ ኃጢአት ምክንያት ቀርቶብን ከሆነ ቅዱስ ገብርኤል ይከፍትልናል። ያን ኃጢአታችን ይዘጋ ነው ነበር። ስለዚህ ምን አደረገ? በመጽሐፈ መሳፍንት ምዕራፍ 13 ላይ እንደምንመለከተው ማኑሄ የሚባል ሰው ልጅ አጥቶ ሲኖር መልአኩ ቅዱስ ገብርኤል መጥቶ ልጅ ላጣቸው እናቶቻችን ደስታቸው ልጅ ነው ታውቃላችሁ አይደል? ልጅ ስለሆነ መጥቶ ከባሏ ይልቅ ያበሰራት ለሷ ነው። መጀመሪያ የልጅ ፍቅር በእናት ይጸናልና ማለት ነው። ይሄ ይታወቃል አይታወቅም? ይታወቃል። መታወቁን ንገረኝ ካላችሁ አሁን ልጅ ቢታመም ሕፃን ልጅ ከሆነ በእግሩ ማሄድ ገና የሚታቀፉ ልጅ ከሆነ እናት ከደረቷ አቅፋ ነው ስታለቅስ ነው። አባት ግን ጭንቀት ስለማይችል በውስቲ እንዲያበሩ ታይዟችሁ ብሎ ወደዚያ ተንቀሳቅሽልም ጭንቀት አይችልም ወንድ ልጅ ማለት ነው። አይሆንለትም። ስለዚህ ደስታውንም የነገራት ለማን ነው? ለሚስቱ ነው፣ ለሶምሶን እናት። ሲወላ ናዝራዊ ልጅ ትወልዳላችሁ፣ የወይን ጠጅ እንዳትጠጡ፣ መልካም ትወልዳላችሁ፣ ኃያል ሰው ነው ብሎ አበሰራቸው። ኋላ እሷ ሄዳ ለባሏ ነገራት። ኧረ ያንን ሰው ባወቅኩት ማን ነው አላት። እንደገና መልሶ በጋራ ተገለጠላቸው። በጋራ ተገለጠላቸው። እንዲህ ያለ ልጅ ትወልዳላችሁ አላቸው። መኑ ስምከ ከመ አመ በጽሐ ቃልከ ንሰብህከ፣ ቃልህ በደረሰ ጊዜ እንድናመሰግን ስምህ ማን ነው አለ። ስሜሰ መድምም፣ ስሜ ድንቅ ነውና ለምን ትጠይቁኛላችሁ አለ። ስሜ ድንቅ ነውና ለምን ትጠይቁኛላችሁ ብሎ ብስራቱን ነገራቸው። ሶምሶን ተወለደ፣ ታላቁ ሶምሶን። ስሜ ድንቅ ነው አለው። ድንቅ ያለው ማን ነው? ገብርኤል ነው። ገብርኤል ማለት የቃሉ ትርጉም እጹብ ነገር ማለት ነው። እስኪ እጹብ ነገር በሉ። ድንቅ ማለት ነው። ድንቅ ማለት ነው። ለምን ሲባል ድንቅ መካን ኃያል የሚባለውን የአማኑኤልን ብስራት ስለሚያበስር ማለት ነው። በዚያ ስለተሰጠው ድንቅ ይባላል። ስሜ ድንቅ ነው፣ ድንቅ ታምራትን ያደርጋል ነው። ሶምሶን ተወለደ። ያለቅሱ ፍልስጤማውያን በጣም ያስለቅሷቸው የነበሩ እስራኤልን ያሳረፈ ሰው ነው ሶምሶን። ብዙ ጊዜ ውድቀቱን የሰባኪ ሞኝ ማለት የቅዱሳን ዝም ብሎ ውድቀት እየሰራ ሰባኪ ስብከት ሲጠፋው ሔዋንን መውቀስ ነው የሚጀምር። ነውር ነው። እኔ እንዲያውም እንደ እናታችን እንደ ሔዋን አድርጎ የሚያሳዝነኝ ሰው የለም። እውነቴን ነው የምነግራችሁ። አንድ ቀን አዳም በድላ ሲያበቃ ወደ ሔዋን ቀረብ አለች። ኋላ እንዳላይሽ አለች። ቢላት ራቅ ወዳለ በረሃ ሂዳ ማልቀስ ጀመረች ይላል። ራቅ አለ ወደራ። አሁን የዛሬ ሴቶች ባላቸው ቢያባራቸው ከእናታቸው ቤት ሄደው ያለቅሳሉ። ሔዋን በዚያ ጊዜ እናት የላት፣ ዘመድ የላት፣ ጎረቤት የላት። አባዶ በረሃ ስታለቅስ ታሳዝናለች። ደግሞ እናታችን እኮ ናት። ታለቅስ ነበር። ከዚያ በኋላ ተመልከቱ፣ ታረቃት አለ። ቅዱስ ገብርኤል ትዳርም ያስታርቃል። ቅዱስ ገብርኤል መጣና ታረቃት አለ። አይ አልታረቃት ማለት አዳም ተው፣ ቂምሶ ጸሎት አይረባ፣ ሚስትህን ታረቅ መጀመሪያ። ከዚያ በኋላ አይ አይሆንም ማለት መዳኛም በሷ ነው፣ ዝም ብለህ ታረቃት። አይ እትከውነኒ ናዛዚተ ያላ መከራዬቲ፣ እረሷ መከራዬ ናት እንጂ መድኃኒት አይደለችም ማለት እደ ታረቃት ግድ የለም እግዚአብሔር በሷ ያድንሃል አለ። እደነ ትምጣ ዲያ አይ ወንድ ይሄዳል እንጂ ሴት አይመጣም አለው። አሁን ተብሎ ሴቶች ባልና ሚስት ሲጣሉ መጀመሪያ ሴቶች ደንግጠው የሚወጡ ከዚያ ምክንያት ነው። ዛሬ ግን ሴቱ ነው የሚያስወጣ መስላል። ዛሬ ሴቱ ነው የሚያስወጣ። ሔዋን ብር ብላ ስለወጣ ሴቶች ሲጣሉ ድንግጥ ብለው የሚወጡት በዚህ ነበረ። ኋላ ደግሞ ምን አደረገ? ደግሞ ሂደት አለቃት። ምንም ተራ ሴት ብትሆን ደግሞ ባሏ ለምኖ እንዲያመጣት ደግሞ እግዚአብሔር ደግሞ አድርጓል። ታርቋ መጣት እዚያ ባለ ነው። ሔዋን ጨንቋት ስለነበረ ከአዳም ጠጋ ብሎ ሲታረቃት ጊዜ ደስ ብሏት ነገር ታቅናና ጀመረ። አዳም ምን አደርግ ነው እግዚአብሔር የፈረደ? ብንበድል ነዋ። አይታረቀንም? አይ መታረቅማ ይታረቀና ዳሩ አንቺ አለሽና ምን ይሆነ አላት። አይዞህ እንግዲህ ከፈቃድህ አልወጣም አለችው። ከፈቃድህ አልወጣም አይዞህ አለችው። ከዚያ በኋላ በይሱ ላይ እንግባ ብለው 40 ቀን ገቡ። 40 ቀን ገብተው ሲያለቅሱ ባህር ውስጥ ገብተው ሲጸልዩ ያመልጡኝ ነው ብሎ ከ35 ቀን በኋላ ማን መጣ? ዲያብሎስ መጣ። አዳም እግዚአብሔር ምሮ አልወጣ፣ እግዚአብሔር ምሮ አልወጣ። ማን አንተ? ቅዱስ ገብርኤል ነኝ። ተሙ ተመልከቱ።
አይ ወንድሜ እንግዲህ የፍጡር ቃል ሰምቻለሁ ራሱ ፈጣሪ ይጥራኝ አለው አዳም። አይ አዳም አንተ እኮ ልከኛ ነህ ዋላ ውርድ ከራሴ ብሎ ወደ ሔዋን ሄደ። ሴቶች ልባቸው ሩሩ ነው። አንድ ችግራቸው ደግሞ የነገሯቸው ሁሉ ማመን። ይሄ ችግር እኮ ነው። ወጣቱ እኮ የሚቀልድባቸው እንደዚህ ነው። አሁን የከተማው ወንድ ራሱ የዚህ በሜዳው የሚሸራሸረው መኪና ይሄ ያጎቴ መኪና ነው ውሸቱን እንድታገባው ማለት ነው። እንደዚህ ያለ የነገሯቸውን ስለሚሰሙ ያታልላቸዋል ማለት። አሁን እንደዚህ አድርጎ አታለለ። ሔዋን አየችው ያንን ጅጁ ባልሽም ዚያር ብሏል ብሎ በእሱም ቢካላ አንቺ ውጫለ ዚያር ይቻል አይደል ፋኒን ያልቀለፍተን አይምረን። ያው አንድ ሱባኤ ጀምራችሁ አሁን የዚህ ዘመን ወጣት ብድግና አርሴማ በሁለተኛው ቀን ውጣ ብላኛለች ይላል አትልም። አርሴማ ሰውን ውጡ አትልም። ውሸታችሁ ነው ይሄን ማለት ነው። እንዲያውም ቅድስት አርሴማ እንድትጠላ የምታደርጓት እናንተ ናችሁ። ያችን የመሰለች ሰማይ አርሴማ እንደዚህ ብላ አርሴማ ግቢ ብላኛለች አርሴማ ተፋቱ ብላኛለች። እንዲሁ ምኑን አመጣችሁ በእውነት ነው። ሰው እኮ ምኞቱን ሁሉ በእግዚአብሔር ማላከክ ጀምሯል በእውነት ማለት የሚፈልገውን ሁሉ ማለት ነው። አሁን አርሴማ በሶስተኛው ቀን ውጣ በአራተኛው ቀን ውጣ ይባላል አትል። ሱባኤን ፈጽመን እንድንወጣ ነው የሚፈልጉት ማለት ነው። ደርሳችሁ በቃ ብቸኛይቱ የሽማግሌ የጋብቻ ሽማግሌ አርሴማ አድርጋችሁ ቁጭ አላችሁ። ቅድስት አርሴማን ማክበር በዓሏን ማክበር ገድሏን መጸለይ ይገባል። ግን የማይገባ ነገር ውስጥ መግባት ደግሞ ደርሳችሁ አርሴማ ማርያም ማለት ምን ማለት ነው? የምትቀላቀሉት እና በአርሴማ ስም አንድ የሆነ ዛር ሁሉ እንዳይቀልድባችሁ። ቅድስት አርሴማን በአግባቡ አክብራችሁ እኔ እናቴ ቅድስት አርሴማን አከብራታለሁ እውነት ከልቤ። በጣና ገዳማት ውስጥ ቀደምት አሁን በየቦታ አርሴማ ቤተክርስቲያን እየሰራ ነው። ቀደምት ከባጼ ዘራዳዊት ጊዜ የተሰራች አርሴማ ገዳም አለች። እዛችን ብዙ ጊዜ እሄዳለሁ፣ እሳለማለሁ፣ አከብራለሁ እናታችን። ግን የማይገባ ነገር ግን ወስዶ እንደዚህ መሄድ አይገባም። እና ሱባኤ የሚያስቋርጥ መልአክ ወይም አርሴማ ወይም ቅዱስ ጊዮርጊስ ሳይሆን ሱባኤ የሚያስቋርጥ ሰይጣን ነው። በቃ መልሱን የምታገኙት እንኳን ሱባኤ ውስጥ ያልቅ መቆየት አለባችሁ ማለት ነው። ይሄ የቤተ ክርስቲያን ስርዓት አስወጣት ብዙ ዋጋ ከፍሎ ከዚያ በኋላ ብዙቸው ሲሄድ መቼስ ቅዱስ ገብርኤል ምን ብሎታል? እንዳትርቃት ስላለው እዚያ በኋላ ስትወጣ ጊዜ አዳም ናኝት በአንድ ቀን ሳይምረኝም ብለህ ነው አለችው። ተከትሎ ወጣ። እዚያ በኋላ ተከትሎ ወጥቶ አንገቱን ደፍቶ ምን አደርጋለሁ አትራቃት ብሎኝን እያለ ሄደ። ዲያብሎስ ደግሞ ምን ያደረገ ቤት የሚያህል ድንጋይ ጣለባቸው። ወተደብተረት ይእቲ እም ላይ ሊሆም ይላል። ቅዱስ ገብርኤል ያንን ድንኳን አደረገላቸው። ድንኳን አድርጎ 3 ቀን ከዚያ ድንኳን አርፈው እንዲቆዩ አድርጎ ከዚያ በኋላ እግዚአብሔር 5500 ዘመን ሲፈጸም ተወልጄ አድንሃለሁ የሚል ቃል ኪዳን ገባል። አዳም ለቃል ኪዳን ሳይበቃ ሊገለው የነበረውን ሰይጣን ከልክሎ ለቃል ኪዳን ጠብቆ ያቆየው ቅዱስ ገብርኤል ነው። ሁላችንም ጠብቆ ለንስሐ ያብቃን። ስለዚህ ተመልከቱ፣ እንደዚሁም ሁሉ አሁን ሶምሶንን የሚወቅስ ሰው ሶምሶን ታላቅ ሰው ብዙ ዋጋም ከፍሏል። እንዲህ ያለ ልጅ ትወልዳላችሁ ብሎ አበሰራቸው። ይሄ ታላቁ ሶምሶን በአንድ እጁ ቤት የሚደረምስ መጽሐፍ ቅዱሱን አልተርከውም ሙሉ ስለምታውቁት ማለት ነው። እንዲሁ እንደ ቅድሙ እንደ ንቡ አንዱን ቀስም እንሄዳለን። የሚደረምስ ኃያል ሰው ነበረ። ደሊላ በምትባል በአንዲት ሴት ምክንያት ተላልፎ ተሰጠ። የዚህን ዓለም ኃይል የሚያደክመው ዝሙት ነው። በዝሙት ኃይሉ ደከመ፣ ታስሮ ተወሰደ። ኃያሉን ሶምሶን በአንበሳ መንጋጋ ሺህ የሚገለውን ሰው ምንድን ያደረገው? ዓይኑን አውጥተው ታስሮ በጠላቶቹ በፍልስጤማውያን መካከል እንዲዘፍን አደረገው። ባቄላ እንዲፈጭ ናዝፈና ነው አላይዶ ምሰሶውን አስይዘኛል የሚመራውን ብላቴን አቤቱ ፈጣሪ ሆይ ጉልበቴን መልስልኝና ለዛሬ ብቻ ለሞት ብሎ ጸለየ። ጉልበቱ መለሰለትና ነቅና የዚያን ጊዜ ጠጉሩ መብቀል ጀምሮ ነበር ይላል ሊቃውንት ደግሞ ሲያመሰጥሩ። ጠጉሩ መብቀል ጀምሮ ስለነበረ ኃይሉን በጠጉሩ መለሰና ሰጠው። ነቅ አድርጎ መላ ፍልስጤማውያንን ደርምሶ ሞተ። ይሄን ሊቃውንት ምን ይሉታል ሲተረጉሙት? ሶምሶን የኢየሱስ ክርስቶስ ምሳሌ ነው። ሶምሶን ፍልስጤማውያን እየናቁት ሙቶ በሞቱ ፍልስጤማውያንን እንዳጠፋ ክርስቶስም አጋንንት በናቁት ሙቶ ሞትን አጠፋ ይላል። እንዲህ ያለ ለምሳሌ የሚበቃ ለክርስቶስ ምሳሌነት የሚበቃ ልጅ ማን መጣ? ያቺ ጸጉሩ ድንግል ማርያም ናት ይላል።
ጸጉሩ መብቀል ጀምሮ ነበር። አዳም ሞተ፣ ጸጉሩ መብቀል ማለት ድንግል ማርያም ስትበቅል የአዳም ኃይሉ ተመለሰ። በማን? በኢየሱስ ክርስቶስ። ሶምሶን ከሞተ አንበሳ ማር በልቶ ነበር። የሞተ አንበሳ የተባለ አዳም ነው። ማር የተባለች ድንግል ማርያም ነው። ወለላ የተባለ ኢየሱስ ክርስቶስ። ጣዕሙ ከመዓዛው ከማሩ የሚገኘው ጣዕም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ጡመ ስም ለዘይጼጎ የሚባል በዚህ መሰረት ስለዚህ ሶምሶንን የሚባል የኢየሱስ ክርስቶስ ምሳሌ የሚሆን እስራኤልን ከመከራ ያሳረፈ ታላቅ መስፍን እንዲወልዱ ማኅፀናቸውን የፈታ ሐዘናቸውን የሻረ ቅዱስ ገብርኤል ነውና ለእኛም ኢትዮጵያንን የምናርፍበትን ጊዜ ያምጣልን። ለሁላችሁም ሐዘናችሁን ይሻርላችሁ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የመጨረሻ እየጨረስን ነው። ቅዱስ ገብርኤል ሲፈይ ሁላችሁም ቅዱስ ገብርኤል ሆይ በሉ። የተሰጠህ ክብር ምንድን ነው? ታላቅ ነው። ቅዱስ ገብርኤል ሌላስ ምን ክብር ተሰጥቶታል ካላችሁኝ? አዎ ምስጢር የመተርጎም ሀብት የተሰጠው መልአክ። ትንቢተ ዳንኤል ምዕራፍ 9 ላይ እንደምታነቡት ህትም ብሎ እግዚአብሔር ይሄንን ራእይ አትፍታው ብሎ ያዘዘውን የዳንኤልን ራእይ የተረጎመለት ቅዱስ ገብርኤል ነው። ስለዚህ ተማሪዎች ትምህርት ባይገባችሁ ቅዱስ ገብርኤልን ብትጠሩት ይገልጥላችኋል። አብሾ ከመጠጣት ማለት ነው። አብሾ ከመጠጣት ወዲያ ወዲህ ከማለት ወደ ጠንቋይ ከመሮጥ አሁን ደግሞ ዛሬ ጥንቆላ የዘመናዊ ስም አግኝቶ ምን ይላል? የአበሻ መድኃኒት ተብሏል። ተመስገን ነው መቼስ የማናደርገው የለም። የአበሻ መድኃኒት ይልና አውቆ በዚያው ጥንቆላም አለበት ማለት ጠንቋይ ሁሌ ደብተራው ምናምንቴው ደብተራ የእመቤታችን ስም ነበር ወስደውት ነው። እነዚህ ጠንቋዮቹ በሙሉ እየደረደሩ ይሄ ለእንትን ይሆናል፣ ይሄ ለትምህርት ይሆናል፣ ይሄ ለዚህ ይሆናል እያሉ ይሰጣሉ። ግን እውቀትን የሚገልጥ እግዚአብሔር ነው። እውቀቱን ይዞት የሚመጣው ደግሞ ቅዱስ ገብርኤል። ሁላችሁም የቅዱስ ገብርኤልን መልክ ገለጣችሁ፣ አይምሯችሁን ብሩህ ያደርግላችሁ። መጻይቁ ሀሌከ ከመ እፈክር ለከ ዳንኤል ወደ አንተ መጥቻለሁ። እስመ ብእሴ ፍቶት አንተ ትርጉም ሊነግሩ የምትገባ ሰው ነህ። ትርጉም ሊነግሩ የምትገባ ሰው ነህ። ምክንያቱም ጥሬ የሚበላ ሰው ስለነበረ። አንድ ነገር ልንገራችሁ። ሰው ሲያጠና ትምህርት የማይገባው አንዱ ምክንያት የሆነ ያልሆነ ምግብ ስለሚበላቸው ነው። ምን ማለት ነው በሉ? የሆነ ያልሆነ ማለት ማጠራቀም ማለት ነው። ታውቃላችሁ? ማጠራቀም በሉ እንጂ አሁን እናንተ ሞኝ ናችሁ መሰለኝ። ለምን በሉ? አሁን የተመጣጠነ ምግብ ተብላችሁ ተምራችኋል በባዮሎጂ ማለት ነው። እና የተመጣጠነ ምግብ ማለት አንድ ቀን ሽሮ አንድ ቀን ክክ ነው እንጂ ክኩንም ሽሮውን ሙሉውን አቅርቦ አንድ ቀን ማግበስበስ ማለት አይደለም። ይሄ ሁሉ አይገባል በእውነት ነው። ይሄ ደግሞ ምን ያደርጋል? ምግብ መብል የሐምግ ልብ የደፈረሰ ምግብ ልብ ያደፈርሳል። አሁን ሰው ይሄ ዝም ብሎ ያንንም አጠራቅሙ አይምሮ ራሱ ጥርቅምቅም ነው። ምንም አጥንቱ አይገባው፣ ተምሮ አይገባው፣ ተነግሮ አይሰማው። አሁን እርግጠኛ አይደለሁም። ዛሬ የተማራችሁበትን ርዕስ ብትጠየቁ ሁሉ የሚጠፋችሁ ሰዎች ናቸው። ምክንያቱም አይሰማም። ሰው ዝም ብሎ ደስ ብሎት ብቻ ይሄዳል። የእግዚአብሔር የሚባለውን አይሰማም። እና አይምሮን ለመክፈት ወደ ዳንኤል ቅዱስ ገብርኤል የሄደ ጥሬ ይበላ ስለነበር እና እውቀት የሚከለክሉ ምግቦች አሉ። ምን ማለት ነው? ማጠራቀም ነው። ጤፍ ጥሩ ነው፣ ስንዴ ጥሩ ነው አላልኩም። ሀሳብ ምንድን ነው? ሁሉንም ማጠራቀም አይገባም። ያለችውን ነገር መጥኖ አንዷን ለአንድ ቀን መብላት አላችሁ። አዎ ስለዚህ ነው እኮ ነው ጳጳሳት ይላል ፍትሐ ነገሥት። ጳጳሳት የሕዝብ ብሶት ሲሰሙ ፍርድ አጥርተው ማየት እንዲችሉ መጽሐፍ ሲመለከቱ አይምሯቸው ብሩህ እንዲሆን ጥሬ እየቆረጠሙ ማር ይጠጡ ይላል። አዎ ማር እውቀት እንዲከፍት በመጽሐፍ ተጽፏል። ስለዚህ ጥሬ የሚበሉ ሰዎች ምን ያደርጋሉ? ብሩህ አይምሮ ይኖራቸዋል። መጥነው የሚመገቡ ሰዎች እግዚአብሔር ይመጣላቸዋል። ስለዚህ ጥሬ ለሚቆረጥመው ዳንኤል ሰውነቱን መጥኖ ስለሚኖር ቅዱስ ገብርኤል መጣ። አሁንም ጾማችሁ ጸልያችሁ ብትጸልዩ የታተመውን ራእይ የተዘጋባችሁን ምስጢር ሁሉ ቅዱስ ገብርኤል ይከፍትላችኋል። ቅዱስ ገብርኤል ይሄንን ጥበብ ለሁላችንን ይግለጥልን።